ሱሪውን አስወልቀን መሳሪያውን ተረክበን 3 እና 4 የነበረንን ክላሽ ወደ ዲሽቃና ሞርተር ወደ ዙ 23 ቀይረን ፈክሮ የመጣውን ጠላት ፈክረን ግንባሩን ብለን ተቀብለናል። ፈክረን አሁን እንቀጥላለን። ትግሉ ገና ነው የተጀመረው። አሁን የጀመረው ትግል በነገራችን ገና ነው። ትክክለኛው ትግል ገና አሁን የተጀመረው። ተደራጅተናል። አሁን ብርጌድ አለን፣ ሻለቃ አለን፣ ክፍለ ጦር አለን፣ መሪዎች አሉ። እነ አርበኛ ዘመነ ካሴ፣ እነ አስረስ ማረ ዳምጤ፣ እነ ሻለቃ ዝናቡ መሪዎች አሉ። አሁን የሚመሩን አሉ። በቅደም ተከተል ከላይ እስከታች እስከ ሻለቃ መሪ ድረስ እስከ ቲም መሪ ድረስ የት ሀገር ምን አይነት ፋኖ ማን እንደሚመራው ስንት ኃይል እንዳለ ጥንቅቅ አድርገን እናውቃለን። ሕግና ስርዓት አውጥተናል። ስለዚህ ትግሉን አሁን ጀመርን። ትግሉን ተደራጅተን ሻለቃ፣ ብርጌድ፣ ክፍለ ጦር፣ እዝ አዋቅረን ትግሉን ጀምረናል። ከዚህ በኋላ ነው እየጠረግን የምንሄደው። ከዚህ በኋላ እያጸዳን እንሄዳለን። የሚጎራብት ካለ እጅ እንቆርጣለን። ይኸው ነው የሚሆነው። ስለዚህ ትግሉ ተጀምሯል። አጭርም አይደለም፣ በጣም ረጅም ትግል፣ ትልቅ መስዋዕትነት የሚጠይቅ ወንድሞቻችንን የምንገብርበት ሬሳ በሬሳ ላይ እየተረማመድን የምንሄድበት እንጂ እንዲህ በተራ በሳቅና በጨዋታ መሳሪያ ይዞ በመጓዝ በመወልወል መሳሪያችንን የሚመጣ ለውጥ የለም። ኮስተር ብለን ስርዓት ይዘን ስርዓት ገንብተን መርህ ተከትለን ህዝባችንን ይህንን ሊያሰቃይ የመጣ ጠላት አፈር አብልተን ዳር እናደርሰዋለን። ይህ ግድ ነው። እናም አባቶች፣ ወንድሞች፣ ፋኖች ያላችሁ ትግሉን ጀምረነዋል። በማን ደም ላይ መቀለድ ይቻላል? አይቻልም። ወደ ኋላ መሸሽት አይቻልም። ከዚህ በኋላ በማን ደም ላይ ገና ወንድሞቻችን እኮ አይናቸው አልፈረጠም ከተሰዉ። ገና አጥንታቸው እኮ አልበሰበሰም። ገና ስጋቸው አልበሰበሰም። ወንድማማቾችን እኮ ጥለናል። በአንድ ግንባር ላይ እናትና ልጅ አባትና ልጅ አንድ ግንባር ላይ ተሰውተዋል። ይሄንን የትም ትተነው ንቅንቅ አይደለም። የታሪካዊ ኃላፊነታችን አማራ የሰጠን ታሪካዊ ኃላፊነት ላይ ያለ። ስለዚህ ያለምንም ማቅማማት ትግሉን ተቀብለን ያለንን ልዩነት ፈተን ወደፊት መገስገስ ውጤታችን አይደለም፣ ግዴታችን ነው። ውጤታችን። ስለዚህ ሁሉ ሊዘጋጅ ይገባል። የተጠቀመው መሳሪያ ካለ ሊወጣ ይገባል። ለመቼ ታደርገው? ጉልበት በዚህ ሰዓት ላይ ያልተጠቀመው መሳሪያ የመቼ ሊሆን ነው? ወንድም ለመግደያ፣ ሴት ለመጀንጀያ ለምን ያገለግል? ሀገር ለቆ ጠላት ተወሮ አማራ ቤተክርስቲያን መስጊድ እየተቃጠለ መሳሪያ እየተደበቅን ምን እናደርገው ነው? አየህ፣ አሁን አንተ መሳሪያን የደበቅከው ወንድምህን ለመግደል የሆነ ጎረቤት ሲጣላ መሳሪያ ላይ ቆም ብለህ ለመሸፈን የገዛ ጎረቤት ነገ ካህናት የሚያስታርቁ ነገ ሽማግሌ ቁጭ ብሎ ሊያስታርቅ የሚችለው ለእሱ ነው የደበቅከው እንጂ ለወንድነት፣ ለጀግንነት፣ ለሀገር ብለህ ቢሆን ኖሮማ ከዚህ በላይ ጠላት መቼ ይመጣል? አማራ በታሪኩ ላይ ጠላት ገጥሞት ያውቃል? አይደለም መሳሪያህን ልትደብቀው ቀርቶ መሳሪያ እየገዛ እየፎከር ወደ ፋኖ ልትቀላቀል ይገባል። ይሄ ደግሞ በጣም ብዙ መሳሪያ ያለው ጀግና ነው በተለየ መልኩ። ስለዚህ መሳሪያችሁን አውጡ፣ ግጠሙበት፣ ጠላታችሁን ተፋልማችሁ ሙቱ። ሞት እንደሆነ አይቀርም። እቤት ተቀምጠን ቢሆን አይቀርም። ሞት እንደሆነ አለቅሰውም ቢሆን ትሞታለህ። አንቆም ቢሆን ትሞታለህ። እንቅፋት ነክቶህም ቢሆን ትሞታለህ። ጎበዝ